መጀመሪያስ መች አገኘሁትና ነው ማለት ታዲያ ለምን ልታገኘው አትሞክሪም? መቼም አሁንም አንተን እየጠበቅኩ ነው አትይኝም አይደል? አይ አንተማ ተስፋ ቆርጫለሁ። እኔ አሁን የማን ነው አይደለሁም። እሺ የምታውቂው ነገር አለ እንዴ? ትሰምኛለሽ? ከዚህ በላይ ክፉ ነገር ባታናግሪኝ ጥሩ ነው። አሁን ክፍል ላይ ለቀሹ ውጭ። ካላቀዘቀዝኩት ሽሮ ፍትፍቱን ማን ሰርቶ ይሰጠኛል ብለህ ነው ማለት? ከግሌ ጋር ተጣላችሁ እንዴ? አንተ ከራሴ ጋር ሰላም ነኝ ብለህ ነው? በስካር የተናገርከው ነገር እውነት ነበር ማለት ነው? አብርሽ እባክህ ስለዚህ ነገር ባናወራ ደስ ይለኛል። በቃ እንዳልተናገርኩ ቁጠረው እባክህ። እኔ ግን ሆን ብለህ እናስበበት የተናገርክ ይመስለኛል። ሲመስለኝ እኔ ራሴ ሳልሆን አልቀርም ራስ ወዳድ የሆንኩት። እኔ ግን ከራሴ በላይ የምጠራው ነገር ያለ አይመስለኝም። እንዴት ግን እስከዛሬ ድረስ አልነገርከኝም? እንግዲህ ባለፈው የጌሙ የዛ ጊዜ ጌም ኦቨር ብላ ትታው ነበር። አሁን ደግሞ እንደገና እንደ አዲስ እንግዲህ አርግዣለሁኝ። ያረገዝኩት ግን የእውነትና የእውነት ነው። በባለፈው እኔ እናንተ አብረን አድረን ስለነበረ የዛን ሰዓት መሰለኝ እርግዝና የተፈጠረው የ1 ወር ከ15 ቀን ነፍሰ ጡር እንደሆንኩኝ ሐኪሞች ነግረውኛል። ከፈለክ ደግሞ የሕክምና ውጤቱን ላሳይ። አሁንና አርግዣለሁኝ። ስለዚህ የልጅ አባት ወይ አንተ ወይ ተንከሲስ ናችሁ እያለች ነው የምትገኘው። ምን ማለት ነው ደግሞ እሱ የምን እንደዛ ነው የምታወሩ ብሎ ቢጠይቃት እሷ ግን እንዴ ምንም ማድረግ አልችልም ከሁለት አንደኛችሁ ነው ዙሮ ምክንያቱም ከበዓል 2 ቀናት ቀደም ብሎ እኔ እናንተ ባንድ አድረን ነበረ። ስለዚህ የበዓል ደግሞ ዋዜ ማለታ ከ2 ቀን በኋላ ማለት ነው ከተንከሲስ ጋር ድር ያለው። ስለዚህ ከዛ ወዲህ እኔ ምንም አይነት ከሌላ ሰው ጋር ሆነ ከማንም ጋር ግንኙነት የለኝም። ሶ በዚህ መካከል እንግዲህ እርግዝና ተፈጥሯል። የወር አበባ ቀርቷል። እርግዝናዬም ደግሞ የወር ከምናምን እንደሆነ ሐኪሞችም ነግረውኛል እያለች ነው የምትገኘው። በዚህ መካከል እንግዲህ መሳይ በጣም ነው የተናደደው። እየቀለድሽ መሆን አለበት። ይሄ እንደዚህ ጨዋታሽን አቁሚ። እንደዚህ የሚባል ነገር የለም። እዚህም ይሄን ነገር የምታወሪ ከሆነ እዚህ ወርሽ ላይ መሳይ የሚባለውን ሰው አታውቂውም። ስለዚህ እርሹ እያላት ነው የሚገኘው። እሷም ደግሞ እንዴ ምን ማለት ነው እርሹ? እንዴት ነው ረሳው የምችለው? የልጅ አባት ወደፊት ባሌ ህይወቴ አጋር ሊሆን የሚችለውን ሰው እንዴት ነው እንደዛ ልረሳ የምችለው? ምክንያቱም እኔ አርግዣለሁ እያለችው ነበር። አየሽ የውሸት ዳርዳር እስክታ ነው አሉ እንዳሉ። አየሽ አንቺም የውሸትሽ እንትን እዚሁ ጋር ለየብሽ። ምክንያቱም ካሁን ቀደም ስጠይቅሽ ወይም ደግሞ የበዓሏ ዜማ ጊዜ ከተንከሲስ ጋር ብናድር ምንም ነገር እንዳላደረግን ብለሽ ነግረሽ ነበረ። አሁን ደግሞ አድረናል ወይ ካንተ ወይ ከሱ ያለሽ። ስለዚህ ዛው ይፈልጊ እንጂ እኔ ማቅልሽ ጉዳይ የለኝም በማለት ነው እንግዲህ መሳይ የመለሰላት። በዚህም እንግዲህ ጽጌ በጣም ነው የተናደደችው። እንግዲህ መሳይንም ስትጠይቀው ማለት ተንከሲስ እንዴ ይሄ ጨዋታችሁ አላለቀም እንዴ እያለው ነበር። ምክንያቱም ተንከሲስ ነገሮች ተመላለሰበት። ለምን በባለፈው እንግዲህ ጨዋታ ብለው ወይም ደግሞ ተንከሲስን ያንን ያዘውን ብር ለመብላት ብለው መሳይና ጽጌ ተመካክረው አርግዣለሁኝ የልጅ እናት ነኝ ካንተ አርግዣለሁ ብለሽ በዩ የውሸትሽን የዛን ሰዓት ያድርለት አብረን አድረናል ብለሃል በዩ ብሎ እንግዲህ መሳይ ነግሯት ያንን እንትን ሲያደርጉ ያው ግን ሳይሳካላችሁ ስለቀረ በመጨረሻ እንግዲህ ተናቶባቸው ነበረ። ሶ አሁን ደግሞ ተንከሲስ ድጋሜ እንደዛ ስትለው እንዴ ጨዋታችሁ ያልቅባችሁም አይደለ? በጣም ደስ የምትሉ ሰዎች ናችሁ። እንደዛ አይነት ጨዋታ ዛሬ የምትደጋግሙት አላችሁ። አረ የምትገርሙ ናችሁ። ከመቼ ወዲህ ነው ደግሞ እንደዛ አይነት ጨዋታ ይጨመራችሁ? ተበካችሁ ደግሞ አንድ አይነት ጨዋታ ይደብራል። እንደውም ቀየር ብታደርጉት ለወሬው ለዛም ለሁሉም ነገር ጥሩ ይሆናል በማለት ነው እንግዲህ የመለሰላት። ይሄን ይበላተኝ እንጂ እሷ ግን ፍጥጥ ግጥ ብላ ካንተና ከመሳይ ከሁለታችሁ ነው የልጅ አባት። ምክንያቱም የበዓል ዋዜማ ካንተ ጋር ያለሁኝ ከሁለት ቀን በፊት ደግሞ ከመሳይ ጋር ድር ያለው ያለችው ነበርና አረበናት ዝም በይ የሚያስጠላ ነገር ይሄ ምንድነው? ጥሩ ነገር ነው ሲባል ነው እንጂ ሰው ወሬ የሚደጋገመው የማይሆን ነገር ወይም ደግሞ አይረባም ደስ አይልም ብለው ሰው እንትን ሲልሽ ይሄን ሐሳብ መተው ነው ያለብሽ እንጂ እንደዛ አይነት አይሆነት ወሬ ደስ አይልም ያስጠላብሻል እያላት ነው የሚገኘው። ቢሆንም ግን ጽጌ እንዳውም እናንተ ያመጣችሁትን አምጡ ከፈለጋችሁ ለእርግዝና የማረጋገጥ ሕክምና ማሳየት ትችላላችሁ። ከዛ በተረፈ ግን የልጅን አባት እንትን እስካላልኩ ድረስ ከዚህ ቤት አልወጣም፣ ከዚህ ቤት የትም ልሄድ አልችልም በማለት ነው እንግዲህ የቀወጠችው። ቤትም መታ እንግዲህ አልወጣም ብላለች። በባለፈው እንደሚታወቀው እንግዲህ አብርሽ ነበር ያባረራት። እንደዛ የሚባል ነገር የለም። በዛ ላይ ደግሞ ሁኔታ ነገር ሁሉ ስለተነቃባቸው ጨዋታ ኦቨር ጌሙ ኦቨር ነው፣ ጌሙ አልቋል። ስለዚህ ወደ መጣችበት ተመለሽ ብሎ እንግዲህ አባረዋት ነበረ። በዛ ላይ መጣችበትም አልተሳካላትም ስለነበር ማለት ነው። ያሁኑ ግን ነገርዮሹ ባልሆነ መልኩ ነው እንግዲህ የተረዳች ያለችው። ሶ በዚህ መካከል እንግዲህ
አሁን አልወጣም ብላለች። እዚህ ጋር ደግሞ በጣም ብዙ ሰው ነው ያለው። እዚህ ጋር የአብርሽ የድሮ ፍቅረኛው ከ4 አመት በኋላ እንግዲህ ከአረብ ሀገር ወይም ከስደት በኋላ ከስደት ቆይታ በኋላ መጣሁ ብላ እንትን እያለች ነው የምትገኘው። ሁለተኛ እንግዲህ እንደምታውቁት ትትናለች የግል ያለች ሰው በጣም ከባድ ነው ጋይሶችዬ። እንግዲህ 4 ሴት ወንዶቹ ራሳቸው እርስ በርሳቸው ይባላሉ ማለት ነው። ያው በርግጥ አንዳንድ ተዳርሰዋል፣ የሚቀረው አንድ ሰው ነው የሚሆነው። ምክንያቱም አብርሽም ያችን ከአረብ ሀገር ሄደችውን ልጅ ያዝ፣ ገልሞም ከየግሌ ጋር ትትና ደግሞ ከመድብል ጋር ናት። ስለዚህ መሳይና ተንከሲስ ደግሞ ከሁለት አንዳቸው ጽጌን ይይዛሉ። ስለዚህ አንድ ሰው ነው የሚጎለው። እንግዲህ ሁሌታ ነገሩን በዛ ልክ ቢያስተካክሉት ጥሩ ነው ብለን እናስባለን። እንደሚስተካከልም ደግሞ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቻችን ያው ተንከሲስ ግን እንዴ ምንድነው? አረ በጭራሽ ነው እንዴ የሌለ ነው እንዴ። ጨዋታችሁ በጣም ነው የሚደብረው። እውነት ለመናገር ይሄ ቀልድ ምናምን ብላችሁ ከሆነ ተሳስታችኋል። እንደዚህ አይነት ቀልድና ጨዋታ በፍጹም የሚመችና የሚያምር ነገር አይደለም እያለ ነው የሚገኘው። ሌላው እንግዲህ የግሌ ተናዳ እንግዲህ ያልሆነ ውሳኔ ውስጥ እየገባች ነው። መጀመሪያ እንግዲህ አብርሽን ለማስቀናት ብላ ወደ ገልሞ ስትዞር ገልሞም የሆነ ሲጠብቀው በውስጡ ጉጉት አድርጎ ሲመኘው የነበረ ነገር ስለነበረ ወደ ህይወቱ ስትመጣ በፈገግታ ነው የተቀበላት። ከዛ በኋላ ግን መካከል ላይ ያው አብርሽ መሀል ሲገባ ደግሞ እሱም ራሱን በስካርና በተለያየ ስሜቶች ደብቆ ወደ ለማምለጥ እየሞከረ ነው ማለት ነው። ሌላው ደግሞ እንግዲህ የግሌ እዚህ ጋር እሱን ለማስቀናት ብላ ነበር እንግዲህ ወደ ገልሞ የቀረበችው። ገልሞ ጋር እንግዲህ ሌላ ፍቅር ህይወት ጉዞ ጀመሩ። ከዛ መቀጠል እንግዲህ አሁን ላይ ደግሞ በጣም ስለተናደደች ከመድብል ጋር ወጣ እራት ምናምን በልታ ነው የተመለሰችው ዛሬ። ግን አሁን ላይ የሆነ ድራማ ለመፍጠር አስበዋል እሷና የግሌና መድብል ማለት ነው። እሱ ምንድነው መድብልም ለትትና ለሱ ያላት ስሜት ለመረዳት እሷ ደግሞ ለአብርሽና ገልሞን ለሷ ማንኛው ትክክለኛ ፊሊንግ እንዳለው ለማርዳት ነው እንትን ያሉት። እንደሚሳካላችሁ ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም ቆዩ።